ሰላም ቤተሰብ እንዴት አደራችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በጣም ደህና ነኝ። ሌሎቻችሁስ እንዴት ናችሁ? በየቦታው ያላችሁት እውነት ለመናገር ቀላል አይደለም። ሌሊቱ ልቤ ቀጥ ልትል ነው ያደረችው። ብቻ አሁን ደህና ነው ማለት አልፎ አልፎ ነው አንዳንዴ የምሰማው ነገር እየሰማን አይደለም። ሌሊት ላይ ግን በጣም ከባድ ነው እንዳልኳችሁ። ብቻ አላቅም፣ እግዚአብሔር ያውቃል። ሁላችሁም በጸሎት ወዷችሁ በርቱ። እንዲሁም ትናንት እንደነገርኳችሁ ምንም አይነት መረጃ ሪፖስት እንዳታደርጉ፣ ፎቶ እንዳትለጥፉ ምናምን። እኔ በለጥፈው በጣም ብዙ ፎቶዎች አሉ በስልክ የራሱ በሜሴጅ እየደረሱኝ ያሉ እንትኖች አሉና እነሱ ሜሴጆች እህቶቼ ልነግራችሁ የምፈልገው ነገር ደግሞ እዚህ ጋር ምንድነው ሴትዮዋችሁ ወይም ሰውያችሁ አሰሪዎቻችሁ የሚፈጠረው ነገር ሁሉ ላይ ነግሯችሁ ይችላሉ። ልጆቻቸውን ብቻ ሊሆን ይችላል ኬር የሚያደርጓቸው፣ ግን ለልጆቻቸው የሚሉትን ነገር ሁሉ እናንተ ለራሳችሁ አድርጉት። ኦኬ፣ እንደዚህ አታደርጉ ሲሉ ልጆቹን እናንተ እንደዛ እንዳታደርጉ። ምናልባት ልጆቻቸውን ወደዚያ ትሄዱ ወደዛ ያሉ እናንተ ሱቅ ሊልኳችሁ ይችላሉ ምናምን። ምንም ነገር እንዳታደርጉ፣ አልወጣም በሉ። ሜሴጅ የደረሰው ከቤት እንዳትወጡ ተብሏል። በመስኮት እንዳትቀርቡ፣ በበር አጠገብ እንዳትሆኑ፣ ማንም ቤት እንዳይወጣ ነው የተባለው። ሱቅ ላይ የሆነ ነገር አምጪ ትበልሽ አልሄድም በይ፣ እምቢ በይ። ልጆቹ እንደዚህ ቤት አትወጡ ካለች አንቺንም ነው እሺ የኔ ቆንጆ። እና ልጆቹ የሚሉትን እያንዳንዱ ነገር አድርጉ። እኛ ከአንድ ቤት ነው የተኝተን ያደርነው እውነት ለመናገር እና በጣም ያስፈራል። ልቤ ቀጥ ልትል ነበር። እግዚአብሔርን የሆነ በቃ በቡዚል ቤቱን እንዳለ ንቅንቅ የሚለው ማለት ነው። እና በጣም ነው የሚያስፈራው። እና ደግሞ ደስ ይላል እውነት ለመናገር ደስ ይላል ስላችሁ ጦርነቱ ሳይሆን የመንግስታቸው እንትን በቃ ማንም እንዳይቀርጽ ማንም ስለዚህ ነገር እንዳያወራ ብሎ መናገሩ የሆነ አላር ነገሮቹ ወደ ሌላ ወይ ደግሞ ሌላ ክልል እንዳይራባ ይመስለኛል። አይደል ነው ብቻ ተቀርጾ ፖስት አድርጎ በሚዲያው የተገኘ 100,000 ሳይሆን 100 በዚህ ሀገር ብር ማለት የምትቀጡት እስርም አለው። ስለዚህ እኛ ወደ ሆኖ ነው የሰማነው ማለት ያው ሰዎቹ እሷን ጋርልን ቀረቤት አንድ ስለሆነ ብቻ እህቶቼ ይሄንን እንዳታደርጉ ፕሊስ። በየኮሜንቱ እየገባችሁ ደግሞ የምትፖስቱ ልጆች አይቻለሁ ምናምን። ግማሹ ነገሩ ደግሞ ወደ እምነትም ሊመጣ ስለሚችል ማለት አንዳንዴ ወደ እምነት አይነት ነገር እየሄደ እያየሁት ስለሆነ ምንም የሚያገባችሁ ነገር የለም። እባካችሁ ጻጥ ርጭ ኦኬ፣ ዝም ብላችሁ የሚሆነውን ነገር ብቻ እዩ እና በሰላም ወደ ሀገራችን ያግባን። አይዶን ነው ብቻ ፈርቻለሁ። ጸልዩልኝ። የምር እኔ እንጃ አላቅም፣ እንደዛሬ ፈርቻ አላቅም።